እሱ የሆነ ጊዜ ላይ ስራ ይሰራ ነበር። የሆነ ድርጅት እንትን ምንድነው ይሄ መኪና ምናምን የሚሰራበት ምንድነው ይሄ ጋራጅ ቤት ማለት ነው። እሺ ያኔ እዛ ይሰራ ነበረ። በሆነ በአጋጣሚ ደግሞ ያ እንትን ተዘጋ ድርጅቱ ማለት ነው። እሺ ከዛ በኋላ አሁን 1 አመት ምናምን ሆኖታል ስራ ከፈተ ማለት ነው። እና አሁን አንዳንዴ እኔ በቃ ለምንድን ነው ስራ ማትሰራው ምናምን ስለው ወይንም እዛው ሰጅኝና ልስራ ያኔ ሰር የሚሰራበት የነበረው ተዘግቷል። ብዙ ቦታ የስራ እድል ለመፈለግ ሞክሬ ነበር አላገኘሁም ይለኛል። አሁን ያለው እሱ ወንድሙ ጋር ነው አብሮ ተቀመጠው ማለት ነው። ኦኬ እና ወይንም ደግሞ ነይና አብረን ባለው ነገር እንኖራለን ይለኛል። እሱ ደግሞ ያለው ወንድሙ ጋር ነው። ወንድሙ ራሱ ተከራይቶ ነው ያለ እሱ ጋር ነው። ወንድሙ ባለትዳር ነው። እሱ ጋር አብሮ ነው ያሉት። እና ቢመጣስ እንዴት ነው መኖር የምንችለው ስለው ችግር የለውም ነው የሚለው። ስራ የለውም። እኔ ደግሞ በቃ ስራ ስለው ምንድን ነው የምሰራው ወይ እዛው ሰጅኝ ይለኛል። እኔ ደግሞ እዚህ ቢመጣ ራሱ አሁን እዚህ እኔ ኢትዮጵያ አልሄድኩም ስላልሄድኩኝ እንደገና ደግሞ እሱ ሲመጣ እኔ ሲሄድ ደግሞ አይሆኑም እሱ እንደገና መጠበቅ ማለት ነው። እና አሁን እሱ ስራ ስለማይሰራ ብቻ እሱን በቃ እኔ ስራ ስለማይሰራ ብቻ ነው የሚያናደኝ። ልጁ ያኔ ጥሩ ልጅ ነው፣ ለእኔም ክብር አለው። ግን ቤተሰብ ያውቃል። ግን ስራ ለመስራቱ ሂጂ ራሱ በምን ያኖረኛል የሚለው ትንሽ እንትን ግራ ገብቶ ነው አንተ ምክር እንደሰጠኝ ፈልግ። ብር ልከሽለት ታውቂያለሽ? ጠይቆኝም አያውቅም፣ ሰጥቼውም አላውቅም። ግን እሱ እዚህ እንዲመጣ ይፈልጋል። አሁን እዚህ ቢመጣ ራሱ እኔ ሂጄ ስለመላክ እሱ እዚህ ሲመጣ እኔ ደግሞ ኢትዮጵያ ሲሄድ አንገናኝም የሚለው ሀሳብ ስላለኝ እንዴት ነው የማደርገው? ትንሽ እስኪያሳስተኝ ማለት ምንድን ነው አንቺ አሁን ታፈቅሪዋለሽ? አዎ አፈቅራለሁ። ግን ልጁ መጥፎ ነገር የለበትም። አሁን ስራ ራሱ እኮ ይሰራ ነበረ በሰዓቱ ገና ስራ ይሰራ ነበር። በአጋጣሚ ተዘግቶ ነው ያ ድርጅቱ ማለት ነው። እሱም ያው አልፈርድበትም። ስራ ብዙ ቦታ እንደፈለገ ወንድሙም ያፈላለገለት ነው። ስራ ፈታ አይደለም ይሰራል። ግን በቃ እኔ ደግሞ እዚህ አምጥቼው ቢሰራ ያው ብንለወጥ ደስ ይለኛል። ግን አሁን እኔ ደግሞ መሄድ እፈልጋለሁ። እንትን መቆየት አልፈልግም። እሱ ደግሞ እንደገና እዚህ ይመጣል እና እሺ እና እንደዛ ነው። አሌክስ የምትለኛለህ? እስኪ አንተን ልስማ። ማዳም ተጣራች? ተዋት፣ እሷን አሁን ሄደች። በቃ ተዋት። እሺ ልታስገርፍኝ። እሺ ሚዩት አርጊ። እሺ ተዋት። እዚህ የገቡ እኮ ነው ተብዬ እኮ አሁን እኮ ደሜ መራራው። ተዋት አትበይ፣ ይተረጎማል። የሚተርጎም ተዋት አትበይ ብያለሁ። ያው የድርሻዬ እኔ ያልኩትም ይነገር። እሺ ደሜ መራራ ነው። በኋላ ማጅራቴ እንዳታስመጪ። እኔ አንዳንዴ ማለት እንደ ይዋ የምንሆነው ነገር ማለት የምትሆኑት ማለት ነው። አብዛኛው አሁን አንቺ አሁን በቃ 5 አመት አወራችሁ። ከመጋረጃው ጀርባ ያለው ነገር አታውቂ። አሁን እሱ ነይ ይልሻል። በምንድን ነው የምንኖረው የሚለው ጥያቄ በጣም ወሳኝ ጥያቄ ነው። ጎበዝ ልጅ ነሽ፣ እሱን መጠየቅሽ ችግሩ ጥያቄውን ጠይቀሽ ብቻ እዛው ቆምሽ፣ መልሱም እዛው አለ። በአንቺ ነው የምትኖሩት። አንቺ እየሸቀልሽ አይደል? ስለዚህ ስትሄጂ እኔ እንደሚሆን እናደርጋለን ያለው አንቺ ምንም ነገር ባይኖርሽ እና ስራ ባይኖርሽ እኔ እንደሚሆን እናደርጋለን አይልም። ገብቶሻል አይደል? ኦልሬዲ አንቺ ገንዘብ አለሽ፣ እሱን ያውቃል። ስለዚህ እኔ የዋህ ሂዳት ብለው ምንድነው ስጣት ብለው እንዲሰጥ አድርገው አይነት ነገር ስጠኝ አይልሽም እኮ አሁን ማንም ስጭኝ አይልሽም። ገንዘብ ስጭኝ ማለት ትተዋል ሁሉም ሰው። እንድትሰጩ ግን ያደርግሻል። ችግር ያወራብሻል። ችግር የለውም እንደሚሆን እናደርጋለን እና ይልሻል።
ሰው አንቺ መቼም ገንዘቡን ይዘሽው ሄደሽ አትቀብሪውም። እሱን ያውቃል እኮ እንደሚሆን እናደርገዋለን ይልሻል። ስትሄጂ በፍቅር ውስጥ ነው ያንቺ ያለሽው። ሁሉ ነገርሽን አውጥተሽ ትሰጫለሽ። ኢሞ ላይ ለተዋወቅሽው ሰው ፌስቡክ ላይ የኔ እናት ህይወትሽን አሳልፍሽ ለመስጠት የሆነ ሰው በአንድ ክሊክ እንትን ኢሞ ላይ 2-3 ዓመት አውርቼዋለሁ በሚል አይደለም። በጣም ከባድ ነው። ህይወትሽን በጣም ውድ እንደሆነ አስብ። በተራ ወሬ ለአሳልፈሽ ልትሰጪው የምትችይው መሆን የለበትም። ህይወትሽን፣ ልብሽን፣ ማንነትሽን አሳልፈሽ የምትሰጪው ሰው አብረሽው ለመኖር የምትወሰኝ ሰው በጣም ረጅም ርቀት በጣም በጥልቀት መጓዝ አለብሽ። ስለዛ ሰው በደንብ ማወቅ አለብሽ። በደንብ ጊዜ ወስደሽ በአካል መግባባት አለብሽ። ስራ መስራት አለበት። እንዴ ፍቅር እና ገንዘብ የሚባል ፉክክር ነበር ታውቃላችሁ? ድሮ ልጆች እያለን እንደዚህ አወዳድሮ የሚያቅሰዋለን። ፍቅር ይሻላል ገንዘብ ይሻላል፣ እኔ ገንዘብን ደግፌ እኔ ፍቅርን ደግፌ ምናምን ክርክር ምናምን ትገባለህ። ገንዘብ ለዚህ ምናምን ይላል፣ ፍቅር ለዚህ ነው የሚጠቅመው፣ ከገንዘብ ይልቅ ፍቅር ይልሃል። ሁለቱም ሊፎካከሩ የሚችሉ ነገሮች አሉ። ጨረቃና ፀሐይ ሊወዳደሩ አይችሉም። ጨረቃ በራሷ ሰዓት ውብነች፣ ግድ ታስፈልጋለች። ፀሐይም በራሷ ሰዓት ውብነች፣ ግድ ታስፈልጋለች። ከጨረቃና ከፀሐይ የቱ ይሻላል አትሉ። ገንዘብና ፍቅር የዚህን ያህል ነው። ምክንያቱም ፍቅር ኖሮ እስቲ ገንዘብ ሳይኖር እንዴት እንደምትኖር ይኸው። ትቢያነ ማንም ሰው ዞር ብሎ አያየም። ፍቅረኛ ቢኖርህ እንፋቀራለን፣ ታይታኒክ ሺን እንሰራለን ምናምን፣ ሮሚዮ እና ጁሊየት ነን ምናምን ብትል የሆነ ሰሞን ነው ክንፍ አውጥተህ የምትበረው። ከዛ አንቺን በመንገድሽ እኔም በመንገዴ ነው የምትባባለው። ፍቅር እኮ አለ። ምን ልታበላት ነው? እንዴት ልትኖር? ሆቴል ገብተህ ምግብ በልተህ ሂሳብ ስትባል ፍቅር አለኝ ካልክ አናትን 9 ቦታ ይከፋፍሉልሃል። ገንዘብ አስፈላጊ ነው፣ ከፍቅር ጋር ሊወዳደር አይችልም። ፍቅርም በራሱ ሰዓት ኢምፖርታንት፣ ሁለቱም ያስፈልጉሃል ማለት ነው። አወዳድረህ ግን አንዱን ጥላ አንዱን ይዘህ ልትሄድ አትችልም። እንዴት ይሆናል? ገንዘብም ኖሮ ደግሞ ፍቅር ከሌለህ እንዴት ነው የምትኖረው? ገንዘቡን እኮ ቆልለኸዋል። ቪላ ቤት አለ፣ መኪና አለ፣ የምፈልገውን ትገዛለህ፣ የምፈልገውን ትሸጣለህ ምናምን። ግን ፍቅር የለህም፣ ሰው የለህም። ህይወት ውስጥ ልብ ውስጥ ፍቅር የለም። ኦና ቤት ነው የሚሆነው። ገብቶሃል? አየህ፣ አንዱን ጥላ አንዱን ይዘህ ስትሄድ ሁለት ሊወዳደሩ የማይችሉ ነገሮችን ኪሳራ ነው። ስለዚህ እኔ እናት እሱ አሁን ስራ አይሰራም ፍቅር አለን በሚል ነው እናንተ የምትኖሩት ወይም አካሄዳችሁ። ዋናው ፍቅር ነው ይልሻል ሰው። የምንኖረው መሬት ላይ ነው፣ ገነት ውስጥ አይደለም። የኔ እናት በጸጋ ምናምን አይደለም የምትኖሪው እዚህ ምድር ላይ። መስራት ይጠበቅብሻል፣ መልፋት ይጠበቅብሻል። የሆነ ቦታ የሆነ ነገር ሄደሽ ለመግዛት ስትፈልጊ ገንዘብ ሰጥተሽ ነው ያንን ነገር ማግኘት የምትፈልጊ። ምግብ ለመብላት ገንዘብ ማውጣት አለብሽ። ገንዘብ ኬት ይመጣል? መስራት አለበት አንድ ሰው። ጤናና ጊዜ ከሰጠኝ ፈጣሪ ያንን ተጠቀሜ ገንዘብ የሚካረኩኝ መብላት እችላለሁ የምፈልገውን ገዝቼ ማለት ነው። ቁጭ ካለ ግን ወንድሙ ጋር ስራ የለም ብሎ አንቺ በኦንላይን ነው የሚያወራሽ። እዛ ምን እያደረገ እንደሆነ አታቂም። ሚስት ይኑረው አታቂም፣ ፍቅረኛ ይኑረው አታቂም። የሚነግርሽ በዚች በፈረደባት የስልክ መስኮት የምትሰሚውን ብቻ ነው የምታምኘው። እሱ አንቺ በቀጠሩ ሰው ነው ብለሽ ደምድመሻል፣ ግን በአይንሽ አላየሽውም ያንን ሰው። ስለዚህ ከመጋረጃ ጀርባ የሚካሄደውን ነገር አታውቂም እና ብዙ እምነት አታድርጊ፣ ትሰበሪያለሽ። ስለዚህ አሁን ሁሉ ነገር አለሙን ቁጭ አድርጊና ገንዘብሽን ያዢ፣ ስራሽ ላይ አተኩሪ። ስትሄጂ ምናልባት ያንን ሰው በአካል አውቄ ግባባለሁ ካልሽ ስትሄጂ ይደርሳል። እዚህ ሆነሽ ግን የማየው ነገር ውስጥ አትግቢ። ተግባባል? እሺ አሌክስ፣ ወይማ አሁን እኔ እሱ ሁለት ምርጫ ነው የሰጠኝ ማለት ነው። ወይንም ውሰጅ፣ አንቺ ብትመጪም ችግር የለውም ቤተሰብ ጋር ሆነሽ ትጠብቂኛለሽ እና እኔ ሄጄ ልስራና ስመጣ ተጋብተን በሰራው ደግሞ አብረን እንኖራለን ያለኝ። እኔ ደግሞ ኢትዮጵያ ከሄድኩኝ በኋላ እንደገና 2 ዓመት ምናምን መጠበቅ አልፈልግም። አሁን እሱ የሰጠኝ ሁለት ምርጫ ነው፣ ወይ ሄጄ ልስራ ወይንም ደግሞ እናይና ባለው ነገር እንኖር ነው የሚለኝ። እኔ ደግሞ እሱንም ማጣት አልፈለግኩም። እንደገና ደግሞ እሱም እዚህ መጥቶ እንደገና ሰርቶ እስኪመጣ መጠበቁም ከብዶኛል። አሁን እሺ እሱ ልጅ እኮ ጥሩ ነው፣ ወላሂ ጥሩ ልጅ ነው። መጥፎ ነገር አይቼበት አላውቅም። ቆይ ላስቆምሽ። አንዴ እዚህ ምድር ላይ ሆነሽ አውሪ። አሁን ወላሂ ጥሩ ሰው ነው አትበይ፣ አትማይ። ስለ ሰው እርግጠኛ ሆነሽ አትናገሪ። የኔና ታይ
ተው ይቅርባችሁ። ስለ ሰው ስለ ፈጣሪ ብቻ ነው እርግጠኛ ሆናችሁ ማውራት ያለባችሁ። አትማይ ታይ እኔ የብዙ ሰው ህይወት ስለማውቅ። እሺ አሌክሶ ኢማ አንድ ብቻ ኢማ አሁን አንድ ሰው ማለት ነው አንድ ሰው ጥሩ ነው መልካም ነው። ለምሳሌ አንተ የምታውቀው ሰው ይሆንና ያ ሰው አንተ ታውቋለህ ጥሩ ሰው ነው የምታውቀው ሰው ነው ሀተ ቤተሰብ ይሆንና ማለት ነው ዘመድ ይሆን ግን ያ ሰው ጥሩ ነው ግን ብር ስለሌለው ብቻ የሆነ ነገር ጥቅማ ጥቅም ስለሌለው ብቻ ያን ነገር መተው ይቻላል ወይስ ችግር የለውም አብረን ነው የምንኖረው አብረን ነው እንሰራለን የሚል እኔ እንደዛ ነው እሱ ያ ማለት በእኔም ቢሆን ችግር የለውም ፍቅር ካለ አብረን እንሰራለን አብረን እንኖራለን የሚለው ደግሞ ሀሳቤ እዛም ጋር አለ እኮ። አሁን ቆይ ሚዩቱን እንዳታንሽ ሚዩት አንሺ ሳልልሽ እንዳታንሽ አዳምጪ። አሁን አንቺ እያዳመጥሽኝ አይደለም ችግሩ። እኔ የሆነ ነገር ሀሳብ እየሰጠውሽ የምታስቢው ምንድን ነው? አንቺ ስለምትነግሪኝ ነገር ነው የምታስቢው። ሰው ጭንቅላትሽ ስቲል እያሰበ ስለሆነ አትሰሚም። ምን የምልሽ ነ ቁጭ አድርጊውና ስልኩን አዳምጪ ስቲል ምልሽን። ቅድም እኮ ነግሬሻለሁ አልሰማሽኝም ማለት ነው። እሱ ምርጫ የሰጠሽ አሁን ሆን ብሎ ምርጫ ይሄ መተሽ ከሱ ጋር እንድትኖሪ የሚያስችለው ምርጫ ነው ያቀለለው። ምክንያቱም አሁን መጥቼ ሄጄ ሰርቼ ልምጣ ሲልሽ መቼም እሺ እንደማትይው እርግጠኛ ነሽ። ምክንያቱም አንቺ ከሀገር ቤት ስትሄጂ ማግባት ፈልጋለሁ፣ ኑሮ ፈልጋለሁ፣ ህይወት ፈልጋለሁ ብለሽ ነው የምታወሪው። ስለዚህ ወይም መተሽ እኔ ሊሂድና አንቺ መተሽ ሄጄ ሰርቼ ለፍቼ ገንዘብ አግኝቼ ምናምን ስመጣ እንጋባለን የሚለውን ኦፕሽን እንደማትመርጪው ያውቀዋል። ማይንድ ጌም ነው። ገብቶሻል? አሁን ወንድ ልጅ እንዴት እንደሚያስብ ለእኔ አትነግሪኝ። ገብቶሻል? አንቺ ሴት ነሽ። እንዴት እንደሚያስብ እኔ ልንገርሽ። አሁን የምነግርሽ ነገር ይኸው የስሜን ያህል እርግጠኛ ሁኜ ነው የምነግርሽ። ምርጫ ሊሰጥሽ ፈልጎ አይደለም እሱ ይሄ ምርጫ የሰጠሽ። ሄጄ መጥቼ እንድንጋባ ፈልጋለሁ፣ ህይወት ፈልጋለሁ። አሁን አንቺ አልሽን እኮ እኔ በቃ እኔ ሄጄ መኖር ነው ፈልገው እንጂ ገና መጥቶ ምናምን አልሽኝ። ይሄን ያውቀዋል። ስለዚህ መተሽ እኔ ሄጄ ሰርቼ ልምጣ ወይስ መተሽ እንደሚሆን እናርገው ሲልሽ አይ መጥቼ እንደሚሆን እናደርገዋለን እንደምትይው ቢንጎ ያውቃል። ገንዘብ እጅሽ ላይ እንዳለ ያውቃል። እና አንቺ በጣም የዋነሽ። በቃ ነገሮችን በአንድ አንግል ብቻ ነው የምታየው። ጥሩ እኮ ነው፣ ልብሽ እኮ ጥሩ ነው። ቀናውን ነው እያሰበ ያለው። ጥሩ ልብ ግን ይጎዳል እያልኩሽ ነው ያለሁት። ጥሩ ልብ ያላቸው ሰዎች ነው የሚጎዱት። ሰዎች ጥሩ ልብ ያላቸውን ሰዎች ነው የሚጎዱት። እስካሁን ጥሩ ልብ ያላቸው እንደ አንቺ ጥሩ ያሰቡ ቀናውን መንገድ እያሰቡ እንዲህ እኮ ነው ቢሆን እኮ ሰው ከሌለው እንዴት ይተዋል ምናምን ያሉ ሰዎች ታርደዋል። ቆዳቸው ተገፏል። ታኝከው ተተፍተዋል። ዛሬ ዞር ብሎ ሚያቸው የለም። መጠቀሚያ ሆነዋል። መሸጋገሪያ ሆነዋል። ለሰዎች ህይወት ማማር መለወጥ ምክንያት ሆነው እነሱ ግን ሜዳ አውላላ ምድረ በዳ ላይ ቀርተዋል። ማንም ፍትህ አይሰጣቸውም። በቃ በራሳቸው ስህተት ነው ሰው ራሳቸውን ነው የሚወቅሱት እንጂ ማንም ለእነሱ ፍትህ አይሰጥም። ወደሽ ፈቅደሽ ነው ያደረግሽው ነው የምትባለው። ያ እንዳይደርስብሽ ነው እኔ እየነገርኩሽ ያለሁት እንጂ እኔ ሄደሽ ከሱ ጋር ብትኖሪ ምን እኔ ሆቴል የሚጨምረው ነገር የለም፣ የሚቀንሰው ነገር የለም። ግን እንደ ወንድም አንቺ ዋጋ እንዳትከፊ ተጠንቀቂ ነው። ምክንያቱም ሰውየው የምታውቂው ፌስቡክ ላይ ነው። ፌስቡክ ላይ አንቺን በተዋወቀበት መንገድ ብዙ ሴቶችን ይተዋወቃል። እግዚአብሔር መርቶት ነው እንዲ አንቺ ፌስቡክ አካውንት ላይ ሪኩዌስት የላከው እቺ ነች ሚስት ብሎት ነው አይደለም። በቃ ፌስቡክ ላይ አየሽ ሪኩዌስት ላከልሽ፣ ጻፈልሽ፣ መለታለች። ህይወት ውስጥ ያለሽው አንቺ ብቻ ላትሆኚ ትችላለሽ። ኦፍኮርስ አትሆኝም። ስለዚህ አንቺ ያላየሽውን ያልሰማሽውን ገና ህይወቱን ማታውቂውን ሰው በኢሞ ብቻ ኦንላይን ስላወራሽው 5 ዓመት ሰው ስለሌለው ስራ ስላጣ ይተዋል እንዲ ያልሽ እንዲ። እንደዛ ከሆነ ሁሉም ሰው ኢሞ ላይ እየተዋወቀ ህይወቱን መስዋዕት ያርግ ማለት ነው። ድራማ እኮ ይሰራል እኮ። ሰውየው ስራ እያለው ስራ የለኝም ቢልሽ እኮ ይታውቂያለሽ። እንዲ ይህንን እንኳን በትመልሽልኝ ደስ ይለኛል። የት ታውቂያለሽ? በፈጣሪ
እናትሽ ናት እሱ አብረው የምትኖረው? አባትሽ ነው? ማን ነው? ወይስ ፈጣሪ ሄዶ ይነግርሻል በጆሮሽ? ይህ ልጅ እኮ ስራ የለውም ይልሻል? እንዲህ ድራማ መስራት እኮ ቀላል ነው። ኢሞ ላይ ማውራት ሴት ስራ እንደሌለኝ እንደቸገረኝ ጓደኛዬ ጋር እንደምኖር እንዳጣው አድርጌ ኤቭሪዴይ ባወራት ቪዲዮ ኮልም በይው ምናምን እየታውቃለች። የነገርኳትን ነው የምትሰማው። ሰው ሀገር ለፍተሽ ለማታውቂው ገና ለማታገኙ ላልጨበጥሽው ነገር ብለሽ የልፋትሽን ዋጋ ሜዳ አትበትኝ። አለማመንን የመሰለ ሴኪሪቲ የለም የኔ ናት። ስላላመንሽ ሲኦል አትገቢም። ሰውን ስላላመንሽ ሰው የነገረሽን አላመንኩም ስላልሽ አይፈረድብሽም። ሰውን ውደጂው እንጂ አትመኝም። ግዴታ የለብሽም ለማመን። ለማመን ግዴታ ያለብሽ ፈጣሪን ብቻ ነው። ይህን ነው እያልኩሽ። አሁን ገባሽ ወይስ አሁንም አልተዋጠልሽም? እናወራርድልሽ በውሃ ገብቶኛል አሌክስ። እሺ እኔ አሁን ብር ላኪልኝ ብሎም አያውቅም። እሺ አሁን እኔ ማለት ነው ብሬን ሊያዝ ብርም አልሰጥም፣ ግን ኢትዮጵያ እሱም እንዲመጣም አላደርግም። እሺ ኢትዮጵያ ሊሄድና ቤተሰብ ይየው ከዛ በኋላ የመሆነው ነገር ላደርግ ወይስ በቃ እዚሁ እንዳሉ ይቁረጥልኝ? እስኪ ንገረኝ። አሁን አንቺ መጀመሪያ ሀገርሽ ናት እንደው ምንድነው መብላቷን ሳታውቅ እጇን ታጠበች የሚባለው አባባል እንዳይሆን፣ እስቲ አሁን አንቺ ከሱ ላይ ትኩረትሽን አንሺና እስቲ በሰላም ገንዘብሽን ይዘሽ ሀገርሽ ለመግባት ያብቃሽ፣ ከቤተሰብ ጋር በሰላም ለመገናኘት ያብቃሽ። እሱ ይቅደም። ከዛ ሌላው ነገር በኋላ እያየሽ ራስሽ ልካ እንዲህ ነው እንዴት ያለች ስትሄጂ የምታየው ነገር ራሱ ያስተምርሻል። ግን ከዚህ ስትሄጂ ማንም ሰው እንዳያታልልሽ ተጠንቀቂ። ገንዘብሽን ብትሽ አካውንትሽ ውስጥ አስቀምጪና ምንም እንደሌለው ሰው አክት አድርጊ። እንዳለው አክት ካረሽ ሰዎች ጣፋጭ ነገር ይወዳሉ፣ ይበሉሻል። አሁን ስትሄዱ ብዙ ጊዜ ብዙዎቻችሁ የምትሸወዱት በቃ ብዙ ነገር ነው። ሾው ማሳየት ትፈልጋላችሁ። ሰፈር ውስጥም በቃ እንደናንተ በቃ ከውጭ የመጣችሁ እንዲባል ምናምን ጥርስ ውስጥ ነው የምትገቡት። እንዴት አድርገው ቆዳችሁን እንደሚገፉት የሰው ልጅን ያላችሁን ነገር አታሳዩት። ከማንም እኩል እንደሆናችሁ እንደ ማንኛውም ሰው የሰራችሁትን አካውንታችሁ ውስጥ አስቀምጣችሁ ንግድ እንኳን መጀመር ብትፈልጉ መጀመሪያ ተቀጠሩ። ብልህ ሰው እንደዛ ነው። ለምሳሌ ፀጉር ቤት መክፈት የምትፈልግ ሴት ብሩ አላት እኮ አካውንቷ ውስጥ ታስቀምጥና ምን ታደርጋለች? ፀጉር ሙያ ተምራ እንደ ማንኛውም ምንም እንደሌለው ሰው ትቀጠራለች ፀጉር ቤት። ከዛ ትማራለች፣ አየሩን ታያለች። ከስተመር እንዴት ይያዛል፣ የት ቦታ ጥሩ ነው፣ ተቀጥራ እየሰራች ብሩ አላት፣ ካፒታሉ እኮ አላት። ግን ሁኔታውን ታያለች፣ እንደ ተቀጣሪ ሆና። ገብቶሻል? መግቢያ መውጫውን፣ አሰራሩን፣ እንዴት የት ቦታ ጥሩ ነው ምናምን፣ እንዴት ነው ስራው የሚለውን አየሩ ታይና ልክ ማስተር ስታደርገው ያንን ሙያ ላጥ ብላ ትከፍታለች። አየሽ፣ አንዳንዴ ፓወርን ዝም ብለሽ አትጠቀሚ ነው። መኪና እየነዳሽ